ሰላም እንዴት ናችሁ? የፍሮንቲ ዲቨሎፕመንት ቡትካምፕ በነፃ ተጀምሯል። በብዙ ተማሪዎች ምርጫ ፍሮንቲ ዲቨሎፕመንት አንደኛ ሆኖ አሸንፏል። ስለዚህ የምንጀምረው ከፍሮንቲ ዲቨሎፕመንት ይሆናል ማለት ነው። በዚህ ቡትካምፕ ውስጥ ኤችቲኤምኤልን፣ ሲኤስኤስን፣ ጃቫስክሪፕትን፣ ጊትና ጊትሃብን፣ ቴሌዊድ ሲኤስኤስን፣ ሪያክት ጄስን፣ ሪዳክስ ቱልኪትን፣ ፋየርቤዝን እና አንድ ትልቅ ፋይናል ፕሮጀክት እንሰራለን ማለት ነው። ይሄ ቡትካምፕ የያዘው 80% የቪዲዮ ለርኒንግ ይኖራል፣ 20% ደግሞ ኦንላይን ለርኒንግ ይኖራል ማለት ነው። በሳምንት ውስጥ 2 ላይቭ ሴሽን ይኖረናል። ህሮብና ቅዳሜ ላይቭ ላይ ገብተን ላይ መማር ያለባችሁ ነገር እሱን እናስተምራችኋለን። እናንተ ደግሞ ያልገባችሁ ጥያቄ ካለ አስተያየት ካለ ወይም ደግሞ የሰራችሁትን ፕሮጀክት ደግሞ እሱን የምታቀርቡበት ላይቭ ሴሽን አለ ማለት ነው። ቡትካምፑ ይፈጃል ብለን ያሰብነው 3 ወር ነው ወይም ደግሞ 12 ሳምንት ነው። ነገር ግን ትልቁና ዋናው ነገር የእናንተ የመማር ፍጥነትና ኢንተረስት ይወስነዋል። ለምሳሌ አሁን ኤችቲኤምኤል እና ሲኤስኤስ ጊዜ ላለው ሰው በ2-3 ቀን ሊጨርስ ይችላል። ጃቫስክሪፕት እና ሪያክት ላይ በጣም ጊዜውን ወስዶ መማር ይችላል። ነገር ግን ዴዲኬቱ ናችሁ ካልተማራችሁ ወይም ደግሞ በስነ ስርዓት ካልተከታተላችሁ በጊዜው ላትጨርሱ ትችላላችሁ ማለት ነው። እሱን ለመፍታት ምን እናደርጋለን ማለት ነው። 80% ቪዲዮ ሪከርድ ስለሆነ በማንኛውም ሰዓት ተምራችሁ አንደርስታንድ ካደረጋችሁ በኋላ ያልገባችሁን ጥያቄ የሰራችሁትን ፕሮጀክት ደግሞ ላይቭ ሴሽኑ ላይ እንደምን ብላችሁ ደርሳችሁ እንድታቀርቡ እናደርጋለን ማለት ነው። በ3 ወር ውስጥ ይህንን ቡትካምፕ እንጨርሳለን ብለን እናስባለን። ምክንያቱም ባኪንድ ደግሞ ሌላ የሚፈጀው ጊዜ ስላለ ለባኪንድ ደግሞ ጊዜ አትርፈን ደግሞ እሱን ደግሞ በሰዓት ለመማር ፍሮንቲ ዴቨሎፕመንትን 3 ወር አድርገነዋል። ያው በቂ ነው። ምናልባት እናንተ ጊዜ ካላገኛችሁ በስተቀር ወይም ደግሞ የስራ አለመመቻቸት ሌላ ነገር ካልሆነ በስተቀር ለፍሮንቲን 3 ወር በጣም ብዙ ጊዜ ነው። አንደኛ ላይ የምናገኘው ኤችቲኤምኤል ነው። ኤችቲኤምኤል ማለት ዌብሳይቱ ስትራክቸር ወይም ደግሞ ቦኑ ብላችሁ አስቡት፣ የሰው ልጅ አጥንት እንደማለት ነው። በኤችቲኤምኤል ውስጥ የምንማረው ምንድነው? ሄዲንግ ቴክስቶችን ማስገባት፣ ፓራግራፍ ማስገባት፣ ሊንክ ማስገባት፣ ኢሜጆችን፣ ቪዲዮዎችን ማስገባት፣ ሊስቶችን መፍጠር፣ ቴብሎችን መፍጠር፣ ፎርሞችን መፍጠር እና ሌላ የመሳሰሉትን በኤችቲኤምኤል እንማራለን። ኤችቲኤምኤል ብዙ ጊዜ አይፈጅም እንደነገርኳችሁ፣ ያው ስኬለተን ስለሆነ ትንሽ ማወቅ ያለባችሁ ኤሌመንቶች አሉ። እነሱን ካወቃችሁ ቀላል ነው የሚሆነው። በቀላሉ ኤችቲኤምኤል ምንድነው የሚለው ለመረዳት ለምሳሌ ይህንን ዌብሳይት ብናየው ኢኮመርስ ዌብሳይት ነው እንደምታዩት። ይሄ የኤችቲኤምኤል ስኬለተን ነው። በኤችቲኤምኤል ዌብሳይት ሲሰሩ ማንኛውም ዌብሳይቱ ሲኤስኤስን፣ ጃቫስክሪፕቱን፣ ሪያክቱ ምናምን ብታጠፉት ይህንን ነው የሚመስለው። መጀመሪያ የምታዩት ይሄ ሁሉ ስኬለተን ነው። እዚህ ጋር ሊስቶች አሉ፣ ኢሜጆች አሉ፣ ቪዲዮዎች አሉ፣ ኦርደሮች አሉ እና ይሄ የኤችቲኤምኤል ኤግዛምፕል ነው ማለት ነው። ኤችቲኤምኤል ሲባል በአእምሯችሁ ሊመጣ የሚገባ ምንድን ነው? ስኬለተን እንደሆነ እሱን አንደርስታንድ አድርጉ ማለት ነው። ከኤችቲኤምኤል ቀጥለን ደግሞ ወደ ሲኤስኤስ እንመጣለን። ሲኤስኤስ ማለት ደግሞ ስታይል እና ዲዛይን ማድረግ ነው። የተሰራውን ኤችቲኤምኤል እሱን ማሳመር፣ ማስዋብ፣ አኒሜሽን ማስገባት፣ ይሄ ሲኤስኤስ ይባላል ማለት ነው። ሲኤስኤስ ምንድን ነው? የሰራችሁትን ዌብሳይት የምታሳምሩበት፣ ኦርጋናይዝ የምታደርጉበት፣ ዲዛይኑን ሪስፖንሲቭ የምታደርጉበት ለሁሉ ስክሪን እንዲሆን። ለምሳሌ የሰራችሁት ዌብሳይት ታብሌት ላይ እንዲሰራ፣ ላፕቶፕ ላይ እንዲሰራ፣ ለሞባይል ላይ እንዲሰራ እሱን የምናደርግበት ሲኤስኤስ ይባላል። በሲኤስኤስ ውስጥ ብዙ ነገር እንመለከታለን። ታይፖግራፊ የሚባል አለ፣ ማሪጅን የሚባል አለ፣ ፓዲንግ የሚባል አለ፣ ቦክስ ሻዶ፣ ዲስፕላይ ፕሮፐርቲ፣ ፍሌክስ እና ግሪድ የሚባሉ ሌአውቶች አሉ፣ አኒሜሽኖች አሉ፣ ሪስፖንሲቭ ዲዛይን የሚባል አለ። እነዚህን ሁሉ በሲኤስኤስ ላይ እንመለከታለን ማለት ነው። በቀላሉ ሲኤስኤስን እንዴት አድርጋችሁ ያዙት? የሰው ልጅ ስጋ ብላችሁ ያዙት። ኤችቲኤምኤልን አጥንት ብለነዋል አይደል? አሁን ደግሞ ሲኤስኤስን ስጋ እንለዋለን። ስጋ ሲገባበት የተሻለ ቦዲ እና የሚያምር ቦዲ ይኖረዋል። ለምሳሌ ቅድም ያየነውን ይህን የኤችቲኤምኤል ዌብሳይት ስንመለከተው ምንም ነገር የለውም፣ ጀስት ራው ኤችቲኤምኤል ነበር። አሁን ሲኤስኤስ ስናደርግበት ይህን የመሰለ ዲዛይን ይኖረዋል ማለት ነው። እንደምታዩት የቅድሙ ዌብሳይት ነው፣ ነገር ግን አሁን ዲዛይን አደረግንበት። ሲኤስኤስ አድ ስናደርግበት እንደዚህ የሚያምር ኢኮመርስ ዌብሳይት ይሆናል ማለት ነው። ሲኤስኤስ ምንድን ነው? ዲዛይን ማድረግ ማለት ነው። ሶስተኛ ላይ የምናገኘው ደግሞ ጃቫስክሪፕት ነው። ጃቫስክሪፕት ፕሮግራሚንግ ላንጉጅ ነው። ኤችቲኤምኤል እና ሲኤስኤስ ፕሮግራሚንግ ላንጉጆች አይደሉም። ኤችቲኤምኤል ዶክመንት ነው፣ ሲኤስኤስ ደግሞ ዲዛይን ማድረግ ነው እንጂ ፕሮግራሚንግ ላንጉጆች አይደሉም። ጃቫስክሪፕት ግን ራሱን የቻለ ፕሮግራሚንግ ላንጉጅ ነው። ጃቫስክሪፕት ላይ ትንሽ ጊዜ ወስደን እንማራለን። ምክንያቱም ጃቫስክሪፕት የሁሉ ነገር መሰረት ስለሆነ ዌብሳይት ልሰሩ ብትሉ
ጃቫስክሪፕት ነው። ሞባይል አፕሊኬሽን ልትሰሩ ብትፈልጉ ጃቫስክሪፕት ነው። ባክኤንድ መስራት ብትፈልጉም ጃቫስክሪፕት ስለሆነ የሁሉ መሰረት ስለሆነ የጃቫስክሪፕት ኢኮሲስተሙ በጣም ትልቅ ስለሆነ ጃቫስክሪፕት ላይ ትንሽ ጊዜ ወስደን እንማራለን። ካሉት ጊዜዎች ከ3 ወሩ ብዙውን ጊዜ የሚወስደው ጃቫስክሪፕት ነው። በጃቫስክሪፕት ውስጥ ፋንዳሜንታል የሆኑ ጃቫስክሪፕቶችን እንማራለን። ቫሪያብሎችን፣ ዳታ ታይፖችን እናያለን። የኮንትሮል ፍሎዎች፣ ኢፍ ስቴትመንት፣ ስዊች፣ ሉፕስ የሚባሉ እነዚህ የመሳሰሉት እነሱን እንማራለን። ፈንክሽን የሚባል አለ፣ ፈንክሽን እንማራለን። አሬ እና ኦብጀክቶች አሉ፣ እነሱ እንማራለን። ዶም ኤንድ ኢቨንት የሚባል አለ፣ እነሱን ሁሉ እንማራለን። እንዲሁም ደግሞ ሞደርን ጃቫስክሪፕት ኤስ6 ፕላስ የሚባል አለ፣ እነዚህን ሁሉ እንማራለን ማለት ነው። ከዛ በጃቫስክሪፕት ካልኩሌተሮችን፣ አንዳንድ ዌብሳይቶችን፣ ኢኮመርሶችን፣ ሪል ስቴት አፖችን ኤችቲኤምኤል፣ ሲኤስኤስን ጃቫስክሪፕትን በመጠቀም እንሰራለን ማለት ነው። ሶ ጃቫስክሪፕት ምን እንደሆነ አንደርስታንድ ለማድረግ ምን ብላችሁ ትይዙታላችሁ ማለት ነው? ነፍስ ብላችሁ ያዙት። ሶ ቅድም ኤችቲኤምኤልን አጥንታል ነው፣ ሲኤስኤስን ስጋል ነው፣ ጃቫስክሪፕትን ደግሞ ነፍስ እንለዋለን። ሶ ነፍስ ያለው ሰው ይንቀሳቀሳል፣ ያወራል፣ ይናገራል፣ ሙቭመንት ይፈጥራል። ሶ ጃቫስክሪፕትም ደግሞ ለዌብሳይቱ ኢንተራክቲቭ እንዲሆን፣ ሎጂክ እንዲኖረው፣ አልጎሪዝም እንዲኖረው የምናደርግበት ጃቫስክሪፕት ይባላል ማለት ነው። ሶ ለምሳሌ ቅድም ያየነው ይህንን ዌብሳይት ከኤችቲኤምኤል ወደ ሲኤስኤስ ዲዛይን ያደረግነውን ዌብሳይት ደግሞ አሁን ደግሞ ጃቫስክሪፕት ስናደርግበት እዚህ ጋር አድ ቱ ካርት ወይም ደግሞ ወደ ዘንቢል ያስገባ ይህን ፕሮዳክት ልገዛ ነው ብለን ክሊክ ስናደርገው ኖቲፊኬሽን ያመጣልናል። ከካርታችሁ ላይ ገባ የሚለው ከካርታችሁ ላይ ገብቷል የሚል ኖቲፊኬሽን ይመጣልናል። ይህንን የሚያደርግልን ጃቫስክሪፕት ነው። ሶ ይህንን አርቶ ካርት ስንለው ደግሞ ካርት ፔጅ ላይ ደግሞ ፕሮዳክቱን አድ ያደርግልናል። ያን ፕሮዳክት አይተሙን መጨመር እንችላለን፣ መቀነስ እንችላለን፣ ማጥፋት እንችላለን። ቼክአውት ውስጥ ገብተን ደግሞ መክፈል እንችላለን። ይህን ሁሉ የሚያስደርገን ወይም ደግሞ ይህን ሁሉ ፈንክሽናሊቲ እንድናደርግ የሚያደርገን ጃቫስክሪፕት ይባላል ማለት ነው። ሶ እንደዚህ አድርጋችሁ አንደርስታንድ አድርጉት። ይሄ ኢንተራክቲቭ በሆነ ሜትድ ጃቫስክሪፕት ምንድነው ዌብሳይት ላይ ምን ይሰራል የሚለውን ያሳያቸዋል። ለምሳሌ ሌላ እዚህ ጋር እንደምታዩት ያትቻት ቦታ አለ። ሶ ሃይ ዜር ብሎ መልእክት ያሳየኛል። ይህን እንዲያሳይን ስከፍተው ደግሞ ሙሉ ሆኖ ኮሚኒኬት እንድናደርግ የሚያስደርገን ጃቫስክሪፕት ነው ማለት ነው። ሶ ጃቫስክሪፕት ፈንክሽናሊቲን አድ የሚያደርግ ሎጂክን፣ አልጎሪዝምን የምናስገባበት ዌብሳይቱን ኢንተራክቲቭ እንዲሆን፣ ሪስፖንሲቭ እንዲሆን እና ፈንክሽናሊቲ እንዲኖረው የሚያደርግልን ጃቫስክሪፕት ይባላል ማለት ነው። አራተኛ ላይ የምናገኘው ደግሞ ጊትና ጊታብ ነው። ጊትና ጊታብ ምንድን ናቸው? ልክ ብራችን ባንክ አስገብተን ሴቭ እንደምናደርግ ሁሉ ኮዳችን የምናስቀምጥበት፣ ስንፈልገው ደግሞ ከባንክ ብራችን እንደምናወጣው ሁሉ ኮዳችን ከጊትሃብ ጊትን ተጠቅመን ወደ ላፕቶፓችን ኮዱን የምናመጣበት፣ አዲስ የሰራነውን ኮድ ደግሞ ፑሽ አድርገን ወደ ጊታብ የምናስቀምጥበት ማለት ነው። ሶ በቀላሉ እንዴት ያደርጋችሁ አንደርስታንድ አድርጉት። ጊታብ ማለት ባንኩ ነው ብላችሁ አስቡት። ጊትን ደግሞ ሞባይል ባንኪንግ ብላችሁ አስቡት። ልክ በስልካችሁ በገንዘባችሁ እንደምትቆጣጠሩት ሁሉ ጊትን ተጠቅማችሁ ሎካል ከሆነ ኮምፒውተራችሁ ላይ ጊታብ ሶፍትዌር ላይ ኮዳችሁን መጫን ትችላላችሁ፣ ኮዳችሁን ማምጣት ትችላላችሁ። እንዲሁም ደግሞ ቲሞች ጋር አንድ ፕሮጀክት ላይ የትኛውም ዓለም ሆናችሁ እንድትሰሩ የሚያስችል ጊታብ ይባላል ማለት ነው። እሱን ደግሞ የምናዝበት ጊት ይባላል ማለት ነው። ጃቫስክሪፕት ከተማርን በኋላ ጊትና ጊታብ እንማራለን። ምክንያቱም ትላልቅ የሆኑ ኮዶች እየሰራን ስለሆነ እነሱን ኮዶች እንዴት አድርገን እናስቀምጥ፣ ፑሽ እንደምናደርግ፣ ፑል እንደምናደርግ እሱን እናያለን ማለት ነው። ፌዝ 4 ላይ ወይም ደግሞ አራተኛ ላይ ጊትና ጊታብን እንመለከታለን ማለት ነው። ሶስተኛ ላይ የምንመለከተው ደግሞ ቴሌዊድ ሲኤስኤስ ነው። ቴሌዊድ ሲኤስኤስ እና ሲኤስኤስ ትንሽ ነው ዲፈረንት ያላቸው። አሁንም እንደ ሲኤስኤስ ቴሌዊድ ሲኤስኤስ ዌብሳይትን የምናስሞሽርበት፣ ዲዛይን የምናደርግበት፣ ሪስፖንሲቭ የምናደርግበት፣ ከስተማይዝ የምናደርግበት ነው። ሌላ የተለየ ነገር የለውም። ነገር ግን ቴሌዊድ ሲኤስኤስ አሁን ላይ ሞደርን የሆኑ ዌብሳይቶች የሚሰሩበት ነው። ለምሳሌ የኛ ወንበር ዌብሳይት ዲዛይን የተደረገው በምንድን ነው? በቴሌዊድ ሲኤስኤስ ነው። ቴሌዊድ ሲኤስኤስ ከሲኤስኤስ የሚለየው ምንድን ነው? ኦልሬዲ የተሰሩ ኮምፖነንቶች አሉት። ለምሳሌ በተኖች፣ ፎርሞች፣ ካርዶች፣ ናቪጌሽን ባሮች፣ ሞዴሎች፣ ቴብሎች እነዚህ ሁሉ ኦልሬዲ በቴሌዊድ ሲኤስኤስ ካምፓኒ ተሰርተው ተቀምጠውልናል። ለምሳሌ ይችን በተን ለመፍጠር አዲስ ሲኤስኤስ ዲዛይን ከማድረግ ኦልሬዲ የተሰራውን የቴሌዊድ ሲኤስኤስን ፍሬምወርኩን እሱን ጠርቼ ከለሩን ብቻ መቀየርና ኮንቴንቱን መቀየር እችላለሁ። በቀላሉ ጊዜያችን እንድንቆጥብ ያደርግልናል ማለት ነው። ሶ ቴሌዊድ ሲኤስኤስ በጣም የሚገርምና ፓወርፉል የሆነ ፍሬምወርክ ነው። ቴሌዊድ ሲኤስኤስ አሁን ላይ ትላልቅ ካምፓኒዎች ሁሉ የሚጠቀሙት ቴሌዊድ ሲኤስኤስ ነው። ቴሌዊድ ሲኤስኤስ ከኖርማል ሲኤስኤስ በምን ይለያል የሚለውን ለማሳየት ለምሳሌ ይህንን ተመልከቱ። እንደምትመለከቱት ይሄኛው በሲኤስኤስ የተሰራ ነው። ይሄኛው ደግሞ
ቴሌዊድ ሲኤስኤስ የተሰራ ነው። ሶ ዲዛይኑ ተመሳሳይ ነው፣ ነገር ግን ኮዱ የተጻፈበትና ኦርጋናይዝ የተደረገበት የተለያየ ነው። ይሄኛው ዌብሳይት ሲኤስኤስ ተጠቅሟል። ኤችቲኤምኤል ለብቻው ክሬት ተደረገ። ከዛም በኋላ አዲስ ደግሞ ሲኤስኤስ ፋይል ክሬት ተደርጎ ለብቻው ዲዛይን ተደረገ ማለት ነው። ሶ ቴሌዊድ ሲኤስኤስ ደግሞ ምንድነው ለየት የሚያደርገው? አዲስ የሆነ ሲኤስኤስ ፋይል መፍጠር አይጠበቅባችሁም። እዛው ከኤችቲኤምኤሉ ላይ በቀጥታ ዲዛይን ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር በቀጥታ ከኤችቲኤምኤሉ ላይ ዲዛይን አድርጓል። የቴሌዊድ ሲኤስኤስ ትልቁ አድቫንቴጁ ምንድነው? እንደምታዩት ኤችቲኤምኤሉ በጣም ብዙ በሆነ ቁጥር በሺዎች እና በሚሊዮን ኮድ በጻፋችሁ ቁጥር እያንዳንዱን እዚህ ጋር እየመጣችሁ ለብቻው ነው ዲዛይን የምታደርጉ። ሲኤስኤሱን ማስተካከል ብትፈልጉ ሲኤስኤስ ፋይሉ ላይ ገብታችሁ ያን ፋይል ፈልጋችሁ ነው የምታስተካከሉት። ያ ደግሞ በጣም አልፊና ጊዜ የሚፈጅ ነው። ነገር ግን ቴሌዊድ ሲኤስኤስ ከተጠቀማችሁ ማስተካከል የምትፈልጉትን የኤችቲኤምኤል ኮንቲነር ትፈልጋላችሁ፣ እዚሁ በቀላሉ እሱን ኤዲት ማድረግ ትችላላችሁ ማለት ነው። ቀጣይ የምንማረው ደግሞ ሪያክት ጄኤስ ነው። ሪያክት ጄኤስ አሁን ላይ ሞደርን የሆነ የጃቫስክሪፕት ፍሬምወርክ ነው። ሪያክት ጄኤስን ተጠቅማችሁ በቀላሉ አንድ ዌብሳይት መስራት ትችላላችሁ። ሪያክት ጄኤስ ላይ የምንማረው ምንድነው? ሪያክት ፋንዳሜንታል እንማራለን፣ ፕሮፕስ ኤንድ ስቴት እንማራለን፣ ኢቨንትስ ኤንድ ፎርምስ እንማራለን፣ ኮንዲሽናል ሬንደሪንግ እንማራለን፣ ስለ ሁክስ እንማራለን፣ ኮምፖነንት ላይፍ ሳይክል እንማራለን፣ ሪያክት ራውተርን እንማራለን። አድቫንስ የሆኑ ቶፒኮችን ደግሞ ስለ ኮንቴክስት ኤፒአይ፣ ዩዝ ኮንቴንት የሚባሉ ዩዝ ሪዲዩስ፣ ሜሞራይዜሽን፣ ፐርፎርማንስ ኦፕቲማይዜሽን የሚባሉ አድቫንስ የሆኑ ቶፒኮች አሉ። እነሱን ሁሉ እንማራለን ማለት ነው። ሪያክት ጄኤስ ላይ በጣም ሰፊ ጊዜ ሰጠን እንማራለን ማለት ነው። ሪያክት ጄኤስ አሁን ላይ ሞደርን የሆነ የጃቫስክሪፕት ፍሬምወርክ እና ትላልቅ ካምፓኒዎች የሚጠቀሙበት ስለሆነ እዚህ ላይ በጣም ፎከስ አድርገን እንማራለን። የሪያክት ጄኤስን አድቫንቴጅ ስንመለከት ይህንን ዌብሳይት በኤችቲኤምኤል ከሆነ የተሰራው እያንዳንዱ ካርድ ኮድ ትጽፉለታላችሁ ማለት ነው። መቶ ፕሮዳክት ቢኖሩ 100 ኮድ ይጻፋል ማለት ነው። ነገር ግን ሪያክት ጄኤስ ራሱን የቻለ ሪዩዘብል ኮምፖነንት አለው። ሸለተን የሆነውን ፕሮዳክት ካርዱን አንዴ ዲዛይን ካደረጋችሁ በኋላ ከባኪንድ የመጣውን ዳታ በሱ ላይ ማፕ አድርጎ ማሳለፍ ነው። ከሚሊየን ፕሮዳክት ቢኖሩ በአንዲት ካርድ ያ ሁሉ ሚሊየን ፕሮዳክት ዲስፕላይ ይሆናል ማለት ነው። አዲስ ሲኤስኤስ ማስተካከል ወይም አዲስ ባኪንድ ፈንክሽናሊቲ ወይም አዲስ ጃቫስክሪፕት ፈንክሽናሊቲ ማድረግ ከፈለጋችሁ ኦንሊ በቃ ያችን ካርድ ብቻ ኤዲት አድርጎ ወይም ደግሞ ያችን ካርድ ኮዱን ማስተካከል ብቻ ነው የሚጠበቅባችሁ። በቀላሉ በቋንቋችን ለመረዳት ሪያክት ጄኤስ ማለት ከትልቅ ታንከር የሚመጣን ውሃ በትንሽ ትቦ አሳልፎ ለሰዎች በቧንቧ ውሃውን እንዲያገኙት ማድረግ ያ ማፕ ይባላል ማለት ነው። ይህንን በሰፊው ሪያክት ላይ ስንገባ እንማራለን ማለት ነው። ከሪያክት ጄኤስ ቀጥለን ደግሞ ሪዳክስ ቱልኪት የሚባል ስቴት ማኔጅመንት አለ። እሱን እንማራለን ማለት ነው። ሪዳክስ ቱልኪት ለምንድን ነው የሚጠቅመን? ስቴቶችን ማኔጅ እንድናደርግ ያግዘናል። በሪዳክስ ቱልኪት ውስጥ የምንማራቸው ሪዳክስ ፋንዳሜንታልን እንማራለን። የሪዳክስ ቱልኪት እንዴት ነው ሴትአፕ የምናደርገው የሚለውን እናያለን። ስቴት ማኔጅመንትን እንመለከታለን። ሪዳክስ ሁኮችን እናያለን። ኤሲንክ ሎጂክ የሚባል አለ፣ እሱን እንመለከታለን። እንዲሁም ደግሞ አድቫንስድ ስለሆኑ ስለ ሪዳክስ ቱልኪት ፊውቸሮችን እነሱን እንመለከታለን። እነዚህን ሁሉ ሪዳክስ ቱልኪት ላይ እንማራለን ማለት ነው። ሪዳክስ ቱልኪትን ለመረዳት የቅድሙን ዌብሳይት እንደ ኤግዛምፕል እንውሰደው። ለምሳሌ ከስተመር ዌብሳይቱ ላይ ገብቶ አርቱ ካርት ብሎ ፕሮዳክቱን ካርት ላይ ሲያስገባው ካርት ላይ ይመዘገባል ማለት ነው። ሰው በጣም እየበዛ ሲመጣ ይሄ ይጨናነቃል ማለት ነው። ይህንን ማኔጅ ለማድረግ እንዲሁም ደግሞ ፎርም ላይ ሰዎች ሬጂስተር ሲያደርጉ የፎርሙን ዳታ ስቶር አድርጎ ለባኪንድ እንዲልክለት የምናደርግበት ሪዳክስ ቱልኪት ይባላል ማለት ነው። ስቴት ማኔጅ የምናደርግበት ነው። እሱን ውስጥ ላይ ገብተን በሰፊ እንማራለን ማለት ነው። ሌላ ደግሞ የሪዳክስ ዲል ቱል አለ። እሱን ተጠቅመን ኤረሮችን ማየት እንችላለን። ወደ ባኪንድ እየተላኩ ወይም ደግሞ ከባኪንድ የመጡ ዳታዎችን እሱን ማኔጅ አድርገን የዌብሳይቱን ፐርፎርማንሱን መቆጣጠር እንችላለን ማለት ነው። ሪዳክስ ቱልኪት ላይ ይህን ሁሉ በሰፊው እንመለከታለን። ሪዳክስ ቱልኪትን ከተማርን በኋላ በቀጥታ የምንሄደው ወደ ፋየርቤዝ ነው። ፋየርቤዝ የባኪንድ ሰርቪስ የሚሰጥ የጎግል ፕሮዳክት ነው ማለት ነው። ፋየርቤዝን ተጠቅመን ባኪንድ መማር ሳይጠበቅባችሁ የግዴታ ባኪንድ ማወቅ ሳይጠበቅባችሁ
ፍሮንት ዲቨሎፐር ሆናችሁ ፋየርቤዝን ተጠቅማችሁ ወይም ደግሞ ሱፐርቤዝን ተጠቅማችሁ ባክኤንድ ያለው ሙሉ ሶፍትዌር መስራት ትችላላችሁ። ሶ ፋየርቤዝን ተጠቅመን ከአፕሊኬሽናችን ባክኤንድ አድ ማድረግ እንችላለን። አውተንቲኬሽን ሲስተም አድ ማድረግ እንችላለን። ዳታቤዝ አድ ማድረግ እንችላለን። ስቶሬጅ ሲስተም አድ ማድረግ እንችላለን። ሌላው ደግሞ ሰርተን ከጨረስን በኋላ እዚሁ ፋየርቤዝ ላይ ሰራነውን ዌብሳይት ደግሞ ዲፕሎይ ማድረግ ወይም ደግሞ ሆስት ማድረግ እንችላለን ማለት ነው። ሶ እንዴት አድርገን የፋየርቤዝ ባክኤንድ ሰርቪስን ተጠቅመን ሙሉ አፕሊኬሽን እንደምንሰራ እናያለን። ሶ ፋየርቤዝ ምንድነው የሚለው በቀላሉ ለመረዳት አሁንም የቅድሙን የዌብሳይት ኤግዛምፕል ስንወስደው ፋየርቤዝን አድ በማድረግ እንደምታዩት እዚህ ጋር ሎጊን እና ሳይን አፕ አድ ማድረግ እንችላለን። ሌላው ደግሞ አዲስ ፕሮዳክት ክሬት ስታደርጉ ዳታቤዝ ላይ ሴቭ አድርጎ እዚህ ጋር ዌብሳይቱ ላይ ዲስፕሌይ እንዲያደርግ ማድረግ እንችላለን። ሰዎች አድ ፕሮዳክት ብለው ኦርደር ሲያደርጉት ያን ኦርደር ደግሞ ባክኤንድ ላይ ፋየርቤዝን ተጠቅመን ሴቭ እናደርጋለን። ሌላው ደግሞ ኤአይ ቻት ቦታችን ከባክኤንድ ጋር ኮኔክት እንዲሆን ማድረግ እንችላለን ማለት ነው። ፋየርቤዝን ተጠቅመን ለዌብሳይቱ ሙሉ ላስት ፌዝ ላይ ወይም ደግሞ መጨረሻ ላይ የምናገኘው ደግሞ ፋይናል ካፕስቶን ፕሮጀክት ነው። ኤችቲኤምኤልን ተማርን፣ ሲኤስኤስን ተማርን፣ ጃቫስክሪፕትን ተማርን፣ ቴሌዊድ ሲኤስኤስን ተማርን፣ ሪያክት ጄስን ተማርን፣ ሪዳክስ ቱልኪትን ተማርን፣ ፋየርቤዝን ተማርን፣ ጊት እና ጊትሃብን ተማርን። ምን ይቀረናል ማለት ነው? አንድ ሪል ላይፍ ፕሮዳክሽን ሬዲ የሆነ ዌብሳይት ሰርታችሁ ፕሬዘንት አደረጉልናላችሁ ማለት ነው። አንድ በቲም ፕሮጀክት ትሰራላችሁ፣ ሁለተኛ ደግሞ በግላችሁ ትሰራላችሁ ማለት ነው። ፋይናል ፕሮጀክታችሁን ሰርታችሁ ለኛ ፕሬዘንት ታደርጋላችሁ ማለት ነው። ፋይናል ፕሮጀክታችሁ ሪል ላይፍ ፕሮዳክሽን ሬዲ የሆነ ዌብሳይት ሰርታችሁ ማቅረብ ይኖርባችኋል። ምክንያቱም ይህን ፕሮጀክታችሁን ተጠቅማችሁ በቀላሉ ስራ እንድታገኙ እንዲያግዛችሁ፣ ሌላው ደግሞ ሪል ላይፍ የሆነ የዲቨሎፐር ኤክስፔሪንስ እንዲኖራችሁ፣ አንደኛ በቲም ትሰራላችሁ፣ ጊዜ እንሰጣችሁና በቲም ሰርታችሁ እንዴት ተደርጎ ነው ከቲም ጋር የሚሰራ እንዴት ነው ኮላቦሬት ተደርጎ መስራት የሚቻለው የሚለውን እሱን ኤክስፔሪንስ ታደርጋላችሁ። እሱን ፕሬዘንት አድርጋችሁ አስተያየትና ኮሜንት እንሰጣችኋለን ማለት ነው። የቲም ኤክስፔሪንስ ካገኛችሁ በኋላ ደግሞ ምን ያህል ሶሉሽን ፈች መሆናችሁን ደግሞ ራሳችሁን የምትገመግሙበት እስከየት መሄድ እንደምትችሉ ራሳችሁን የምታዩበት ደግሞ አንድ ደግሞ በግላችሁ ላይፍ ፕሮዳክሽን ሬዲ የሆነ ፕሮጀክት ሰርታችሁ ታቀርባላችሁ ማለት ነው። የእናንተን ኢንተረስትድ ይመለከታል። ኢኮመርስ ላይ ኢንተረስትድ የሆናችሁ ኢኮመርስ መስራት ትችላላችሁ። ሪል ስቴት ላይ መስራት ትችላላችሁ። ስቶር ማናጅመንት ላይ መስራት ትችላላችሁ። ብዙ አይዲያዎች አሉ፣ ብዙ ካታጎሪዎች አሉ። እናንተ ኢንተረስትድ ከሆናችሁበት ፓርት አንዱን ሰርታችሁ ለኛ ታቀርባላችሁ ማለት ነው። ይሄ የሶስት ወር የፍሮንቲንድ ዲቨሎፕመንት ቡት ካምፕ ነው ማለት ነው። ዊክሊ ስኬጁላችን ስናይ በየቀኑ አዳዲስ ኮርሶችን እንለቅላችኋለን። ሮብና እሁድ ደግሞ ላይቭ ገብተን ላይቭ እናስተምራችኋለን። ጥያቄዎቻችሁን እንመልሳለን፣ አስተያየታችሁን እንቀበላለን። እንዲሁም ደግሞ የሰራችሁትን ፕሮጀክት የምታቀርቡበት 2 ቀን ላይቭ ሴሽን አለን ማለት ነው። የወንበር ለርኒንግ ሲስተም ስንመለከት አንደኛ ቪዲዮ ሌሰን አለላችሁ። ኦልሬዲ ሪከርድ የተደረገ ቪዲዮ አለ፣ እሱን እየመላለሳችሁ ማየት ትችላላችሁ። ሁለተኛ ደግሞ ሪሶርሶች አሉ። ሪሶርሶችን በየኮርሱ አፕሎድ እናደርግላችኋለን። እነሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሶስተኛ ደግሞ የኮዲንግ ቻሌንጅ አለ። መሀል ላይ ስንገባ አንደርስታንዳችሁ ከፍ እያለ ሲመጣ የኮዲንግ ቻሌንጅ እንሰጣችኋለን። እነሱን እየሰራችሁ ታቀርባላችሁ። አራተኛ ደግሞ ሪል የሆኑ ፕሮጀክቶችን ዲቨሎፕ ታደርጋላችሁ ማለት ነው። አምስተኛ አሳይመንቶች አሉ፣ በግሩፕ እና በግላችሁ የምትሰሯቸው አሳይመንቶች አሉ። ስድስተኛ ላይ ደግሞ ኩይዞችን ታገኛላችሁ። ሰባተኛ ላይ ደግሞ ፋይናል የሆነ ፕሮጀክታችሁን ትሰራላችሁ። ስምንተኛ ላይ ደግሞ የወንበር ለርኒንግ ሲስተም በኮሚኒቲ የታገዘ ነው። እንደምታውቁት ወንበር ፕላትፎርም ላይ ኮሚኒቲ ሲስተም አለ። ኮሚኒቲ ላይ ገብታችሁ ያልገባችሁን መጠየቅ ትችላላችሁ። ሀሳባችሁን ሼር ማድረግ ትችላላችሁ። ከጓደኞቻችሁ ጋር ቻት ማድረግ ትችላላችሁ። 9ኛ ላይ ደግሞ ኮርስ ዲስከሽን አለ፣ ስለ ኮርሱ መወያየት ትችላላችሁ። 10ኛ ላይ ደግሞ አዲስ ኢንፎርሜሽን ሲኖር እኛ አናውንስ እናደርጋችኋለን። 11ኛ ላይ ደግሞ ሳምንት 2 ቀን ላይቭ ሴሽን አለን። 12ኛ ላይ ደግሞ ፕሮግረሳችሁን ትራክ እናደርግላችኋለን። 13ኛ ደግሞ ለርኒንግ ሪሶርሶች እናጋራችኋለን፣ ኮዶችን፣ መጽሐፎችን እንዲሁም ደግሞ ኖቶችን እነሱን ሁሉ ታገኛላችሁ ማለት ነው። 14ኛ እና የመጨረሻ ላይ ምን ታገኛላችሁ ማለት ነው? ፋይናል የሆነ ተምራችሁ ከጨረሳችሁ በኋላ ፈተናውን ፕሮጀክቶችን ከሰራችሁ በኋላ መማራችሁን የሚያሳይ የድካማችሁን ልፋት ደግሞ ሰርተፊኬት ታገኛላችሁ ማለት ነው። ከፍሮንቲንድ ዲቨሎፕመንት ቡትካምፕ ቀጥለን ደግሞ ወደ ባክኤንድ ዲቨሎፕመንት ቡትካምፕ እንሸጋገራለን ማለት ነው። የፍሮንቲንድ ዲቨሎፕመንት ቡትካምፕ ዛሬ ተጀምሯል። የፍሮንቲንድ ዲቨሎፕመንት ቡትካምፕ በውስጡ የያዘው ይህንን ይመስላል ማለት ነው። ሌላ ደግሞ
ፍሮንቲን ዴቨሎፐር ለመሆን የምትፈልጉ ሰዎች ካላችሁ ደግሞ ይሄ የፍሮንቲን ዲቨሎፕመንት ሮድ ማፕ ነው ማለት ነው። ሶ የፍሮንቲን ዲቨሎፕመንት ቡትካምፕ ይህን ይመስላል። ኤችቲኤምኤልን፣ ሲኤስኤስን፣ ጃቫስክሪፕትን፣ ጂትና ጂታምን፣ ቴሌዎድ ሲኤስኤስን፣ ሪያክት ጄስን፣ ሪዳክስ ቱልኪትን፣ ፋየርቤዝን የያዘ ትልቅ ቡትካምፕ ነው። ይሄ ቡትካምፕ እንዳያመልጣችሁ አሁኑኑ ወንበር ላይ ገብታችሁ ሬጂስተር አድርጉ። ሶ ነገ ጀምረን የኤችቲኤምኤል ኮርስን እንለቃለን። ሶ ነገ ጀምረን ኮርሱን መልቀቅ እንጀምራለን ማለት ነው። ሶ ይህን የመሰለ ድል እንዳያመልጣችሁ እናንተ ገብታችሁ ሬጂስተር አድርጉ፣ ለጓደኞቻችሁ አሰሙ። እንዲሁም ደግሞ ዩቲዩብ ላይ ገብታችሁ አታውት ወንበርን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳቦቻችሁን ደግሞ ኮሜንት ላይ አሳውቁን። ጥያቄ ካላችሁ ደግሞ የቴሌግራም ኮሚኒቲ አለን፣ እሱ ጋር ገብታችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ሶ የፍሮንቲን ዲቨሎፕመንት ቡትካምፕ ዛሬ ተጀምሯል። አሁኑንም ገብታችሁ ሬጂስተር አድርጉ። እናመሰግናለን።